ግራኝ የሆኑ ልጆች አይታችኋቸው ከሆነ ወርውረው አይስቱም። በጣም አደገኞች ናቸው። ይቺ ልጅ ደግሞ በጣም አደገኛ የሚያደርጋት ግራኝ ስለሆነች አልነበረም፣ አባቷ ኪም ጆንግ ኡን ስለሆነ ነው። ይቺ ልጅ መሳሪያ አልታጠቀችም፣ ሰራዊትም እየመራች አይደለም። እንኳንስ ለመምረጥ ይቅርና አድጋለች የሚያስብላት እድሜ ላይ እንኳን አልደረሰችም። ሆኖም ግን መላው የዓለም መንግስታት እሷን እየተከታተሏት ነው። አያችሁ፣ እድሜዋ 12 ወይም 13 ቢሆናት ነው በእርግጠኝነት እሷ የተወለደችበት ቀን የሚያውቅ የለም። ምክንያቱም በሰሜን ኮሪያ የልደት ቀን ክላሲፋይድ ነው፣ እንደ ሚስጥር ነው የሚያዘው። ግን ይቺ ልጅ ስታዩት እንዳትሸወዱ። ተራ ልጅ ልትመስላችሁ ትችላለች። ዝምተኛ፣ ትህትና የተሞላባት፣ ራሷን የገዛች። ነገር ግን ያ የተሳሳተ ግንዛቤ ነው። ምክንያቱም አንድ ቀን ነው እምላችሁ ዓለማችን ውስጥ ካሉ እጅግ በጣም ሀያላንና አስፈሪ ከሆኑ መንበሮች የምትወርስ ልጅ ልትሆን ትችላለች። ይህ ደግሞ እንዴት እንደሚሆን ላስረዳችሁ። እናም እዚህ ፓርት ላይ ልብ ብላችሁ ማድመጥ እንዳረሱ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩት። ሰብስክራይብ የምትለውን በተን ጠቅ አድርጋችሁም የቻነሌ ቤተሰብ ሁኑ። አያችሁ፣ ይቺ ልጅ ኪም ጁ ኤ ትባላለች። እናም የኪም ጆንግ ኡን ልጅ እንደሆነች ነው የሚታመነው። ቆይ የተረጋገጠ ነገር የለም ነው የምትሉ ከሆነ አዎ፣ ኪም ጆንግ ኡን ራሱ ልጄ ናት አላለም። ይቺ ልጅ ወደ ሚዲያ ብቅ ያለችው 2022 ላይ ነበረ። ድንገት ባልታሰበበት ሁኔታ ይቺ ልጅ ካለምንም ማስጠንቀቂያ ካለምንም ማስታወቂያ ወደ ህዝቡ ዘንድ መጣች። ለመጀመሪያ ጊዜ ስለ እሷ ፖስት የተደረገው ፎቶም አንድ አህጉር አቋራጭ ባሊስቲክ ሚሳኤል አጠገብ ቆማ ነበረ። ያ ቅጽበት ነበረ ሁሉንም ነገር የቀየረው። ግን ከዚህ በፊት ይቺ ልጅ ኤግዚስት አታድርግ የሚታወቅ ነገር አልነበረም። ግን በሹክሹክታ ስለ እሷ ይወራ ነበረ። ስሟ እንደነገርኳችሁ ኪም ጆንግ ኤ ነው። ነገር ግን ይህ ትክክለኛ ስሟ ነው አይደለም የተረጋገጠ ነገር የለም። ምክንያቱም እንደነገርኳችሁ ሰሜን ኮሪያ ስሟና የልደት ቀኗ አላወጀችም። ግን ስለዚህች ልጅ በሹክሹክታ እየተወራ ያለ አንድ እውነተኛ ፍንጭ ካልተጠበቀ ሰው ዘንድ ይመጣል። ይህ ሰው ዴኒስ ሮድማን ይባላል። በሌላ አጠራሩ ዘ ወርም እያሉ ይጠሩታል። ትሉ ማለት ነው የሚሆነው። ዴኒስ ሮድማን ማለት ኤንቢኤ ውስጥ ከነበሩ እጅግ በጣም ታዋቂ የሆኑ የባስኬትቦል ፕሌየሮች መሃል አንዱ ነው። ከ86 እንደ ፈረንጆቹ እስከ 2000 ድረስም ባስኬትቦል ተጫዋች ነበረ። ከዲትሮይት ፒስተንስ እና ከሺካጎ ቡልስ የተባሉ የባስኬትቦል ቡድኖች ጋር ተጫውቷል። ነገር ግን አንዳንድ ሰዎች ዴኒስ ሮድማን ወይም ዘ ወርም የኪም ጆንግ ኡን ቤስት ፍሬንድ ነበረ ይላሉ። ምክንያቱም 2013 ላይ ሰሜን ኮሪያን ሊጎበኝ ሄዶ ነበረ። ከዛ በኋላ ከዘ ጋርዲያን ጋር የነበረው ቆይታ ላይ ዓለም ሙሉ ያስደነገጠ አንድ አረፍተ ነገር በቸልተኝነት ተናገረ። የኪም ጆንግ ኡን ሴት ልጅ እጄ ላይ አቅፋት ነበር አለ። ኪም ጆንግ ኡን ሴት ልጅ አለችው እንዴ ማለት ጀመረ ሰው። ምክንያቱም በወቅቱ ይህ ነገር ዝም ብሎ ወሬ ብቻ ተራ ነገር ይመስል ነበረ። ግን አይደለም። ነገር ግን መረጃ እንደ ጦር መሳሪያ የምትቆጠር ሀገር ውስጥ እንደዚህ እንግዳ የሆነ ዝርዝር መረጃ እውነት ሆኖ ሊገኝ ይችላል። ከዓመታት በኋላም የደቡብ ኮሪያ ብሔራዊ የመረጃ አገልግሎት ወይም NIS ተብሎ የሚጠራው የተለያዩ ፍርፋሪ የተባሉ መረጃዎችን ማቀናጀት ጀመረ። ድምዳሜያቸውም ኪም ጆንግ ኡን ምናልባት 3 ልጆች ሳይኖሩት አይቀርም የሚል ነበር። የመጀመሪያው ልጁ ወንድ ልጅ ሲሆን ሚዲያ ላይ ታይቶ አይታወቅም፣ ፎቶውም ኢንተርኔት ላይ የለም። ሁለተኛው ልጁ ደግሞ ሴት እንደሆነች 2013 ላይ እንደተወለደች ስሟም ኪም ጆንግ ኤ እንደሆነ መረጃ ወጣ። ሶስተኛ ልጁም እንደ መጀመሪያ ልጁ ማንነቱ የማይታወቅ። አንዳንድ ሰዎች ያወጡት መረጃም አለ። ምናልባትም እነዛ 2 ልጆች ወንዶች ሊሆኑ ይችላሉ። ምናልባትም የጤና ችግር ስላለባቸው ነው ወደ ሚዲያ ያልወጡት የሚል ነገር ይዘው መጡ። እናም ይቺ 2013 ላይ ወለዳት የተባለችው ሴት ልጁ ወደ አደባባይ መውጣቷ የማይቀር ነገር ነበር። ምክንያቱም ይቺ ልጅ እንደ ማንኛውም ህፃን እኛም እንደምናስበው አይደለም ያደገችው። የተለመደ የልጅነት ህይወት የላትም። በትምህርት ቤት ቅጥር ግቢም አይደለም የተማረችው። እሷ ያደገችው እጅግ በጣም ቅንጡና ከፍተኛ ጥበቃ በሚደረግበት ግቢ ውስጥ ነበረ። ይህ የመኖሪያ ግቢ ፒዮንግያንግ ውስጥ የሚገኝ ሆኖ ሬዚደንስ ናምበር 55 ይባላል፣ ወይም የመኖሪያ ቤት ቁጥር 55 ይባላል። ይህ ቦታ እጅግ በጣም ሚስጥራዊ ከመሆኑ የተነሳ የጉግል ሳተላይቶች እንኳን ይህ ቦታ ሙሉ በሙሉ አያሳያችሁም። ሬዚደንስ ናምበር 55ም ተራ መኖሪያ ቤት አድርጋችሁ እንዳታስቡት። ይህ ግቢ ከሰሜን ኮሪያ ገዢ ቤተሰብ የተገናኘ እንዲሁም እጅግ በጣም ከፍተኛ ጥበቃ የሚደረግለት ግቢ ነው። ይህም ለኪም ጆንግ ኡንና ለቤተሰቦቹ ብቻ የተፈቀደ ቅንጡ መኖሪያ ቤት ነው። ግን ጉዳዩ ቀረብ ብለን ጠለቅ ብለን ማየት ስንጀምር ግን ሌላ ሚስጥራዊ ቦታም እናገኛለን። ይህ ሚስጥራዊ ቦታ ደግሞ ወንሳን በሚባል የባህር ዳርቻ ላይ የሚገኝ ነው። ይህ ቦታ የግል የባቡር መስመር አለው።
የግል ቅንጥ የሆኑ ጀልባዎችም አሉት። እጅግ በጣም በሚገርም ሁኔታ የተሰራ የፈረስ ግልቢያ መንገድም ይገኝበታል። ይህ ነገር ስታዩት ግን እንደ ሀብት ብቻ አድርጋችሁ እንዳታዩት። ይህ በሚገባ ታቅዶለት የተሰራ የገለልተኝነት ህይወት ነው። በዚያ በገለልተኝነት ውስጥም አንድ ነገር እየተከሰተ ነበረ። ኪም ጁኤ ዝም ብላ እያደገች አልነበረም፣ እየተቀረጸች ነበር። እናም ህዳር 2022 ደረሰ። ሰሜን ኮሪያ ምድር ላይ ካሉት እጅግ በጣም አደገኛ ከሚባሉት ሚሳኤሎች አንዱን አስወነጨፈች። ይህ ሚሳኤል ደግሞ ህዋሶንግ 17 ይባላል። ይህ መሳሪያ ደግሞ ሰሜን ኮሪያ ከተኮሰችው እስከ አሜሪካ ድረስ ሄዶ ማጥቃት ይችላል። ሰሜን ኮሪያም ይህንን መሳሪያዋ በምታስተዋውቅበት ሰዓት ቪዲዮ እጅግ በጣም አስፈሪ ነበረ። ምክንያቱም ኪም ጆንግ ኡን ራሱን ማርኬት የሚያደርግበት መንገድ ስለሆነ ነው። ግን ዓለም ደግሞ ትኩረቱ ያደረገው ሚሳኤሉ ላይ ሳይሆን ህፃን ልጇ ላይ ነበረ። ይቺ ልጅ ምስሉ ላይ ስትታይ የአባቷ እጅ ይዛ ድክ ድክ እያለች በኒኩለሩ መሳሪያ አጠገብ ስታልፍ ነው። ይህ ቪዲዮ ደግሞ በድንገት የተቀረጸ አልነበረም፣ መልእክት ነው። እዚህ ጋር እንዳትሳሳቱ፣ መልእክቱ ለሰሜን ኮሪያውያን አይደለም፣ ለእኔ፣ ለእናንተ፣ ለዓለም ህዝብ ሁሉ ጭምር ነበር። እናም ከዚያች ቅጽበት ጀምሮ ሁሉም ነገር በፍጥነት መቀየር ጀመረ። የወታደራዊ ትርኢቶች፣ የሚሳኤል ሙከራዎች፣ የመንግስት ግብዣዎች። እሷ ደግሞ ከዚህ ሁሉ አጠፋም፣ በቦታው ነበር የምትገኘው። ተሸፋፍና ከጀርባ ተደብቃም አይደለም። በ75ኛው ዓመት የወታደራዊ ምሳ ግብዣ ላይ በወላጆቿ መካከል ተቀምጣ ከከፍተኛ ጀነራሎች ፊት ለፊት ትተያይ ነበር። በሰሜን ኮሪያ መቀራረብ ማለት ስልጣን ማለት ነው። ይህ ደግሞ እንዴት እንደሆነ ላስረዳችሁ። ይቺ ልጅ ከአባቷ ጋር ያላት ቅርበት በጣም የሚገርም ነው። ማንም ሰው ኪም ጆንግ ኡን በዛ መልክ ተጠግቶት አያውቅም። ሚስቱ እንኳን ሳትቀር በአንድ ትርኢት ላይ ወደ አባቷ ጠጋ ብላ ትንሾካሾካለች፣ ያለምንም መሸማቀቅም ትነካካዋለች። ይህ ነገር ተራ ነገር ሊመስላችሁ ይችላል። ነገር ግን እንደነገርኳችሁ በሰሜን ኮሪያ ማንም ሰው እንዲህ አያደርግም። ጄኔራሎች አያደርጉትም፣ ሚኒስተሮች አያደርጉትም፣ ሚስቱ እንኳን ሳትቀር አታደርገውም። እንዲህ ማድረግ የምትችለው ልጁ ብቻ ናት። ሰሜን ኮሪያ ደግሞ እንደምናውቃት እንደ ማንኛውም ሀገር መግለጫ አይደለም የምትሰጠው፣ ምልክት ነው የምትሰጠው። ይቺ ልጅ የምትለብሰው እያንዳንዱ ልብስ፣ የምትቆምበት እያንዳንዱ ቦታ፣ ስትቀረጽ እንኳን እያንዳንዱ የካሜራ አንግል ሆን ተብሎ የታቀደበት ነው። አንድ ክስተት ላይም እንኳን ይቺ ልጅ ጥቁር ሌዘር ጃኬት ለብሳ ትታያለች። ጥቁር ሌዘር ጃኬት መልበስ የሚፈቀድላቸው ደግሞ ከፍተኛ የወታደራዊ ባለስልጣኖች ብቻ ናቸው። በሌላ ፎቶ ደግሞ ከአባቷ ፊት ለፊት ቆማ ትታያለች። እንዲህ አይነት ነገር ተፈጥሮ አያውቅም። እውነታው ምን መሰላችሁ? እውነታው አምባገነኖች ስለ ስልጣናቸው ብቻ አይደለም የሚጨነቁት፣ ስለ መጪው ነገር፣ ስለሚፈጠረው ነገር ይጨነቃሉ። ኪም ጆንግ ኢል ማለት ደግሞ የኪም ጆንግ ኡን አባት ለሁለት አስርት ዓመታት እየገዙ ከቆዩ በኋላ 2011 ላይ አረፉ። ከጥቂት ቀናት በኋላም ኪም ጆንግ ኡን ተተኪ እንደሚሆን ታወጀ። ነገር ግን ኪም ጆንግ ኢል ልጃቸው ኪም ጆንግ ኡንን ለህዝብ ያስተዋወቁት ከመሞታቸው ከአንድ ዓመት በፊት አስቀድመው ነበር። ህዝቡ የሚያስበው ኪም ጆንግ ኢል ሞቱ፣ ስልጣኑን በሰላማዊ መንገድ ወደ ኪም ጆንግ ኡን ተሸጋገረ ብሎ ነው። ነገር ግን ሁኔታው እንደዛ አልነበረም። ከበስተጀርባ የማይታዩ በጣም ብዙ ነገሮች ነበሩ። በስልጣን ሽኩቻ የተገደሉ በጣም ብዙ ሰዎች ነበሩ። ስለዚህ በዚህ ሰዓት ነበረ ኪም ጆንግ ኡን አንድ ወሳኝ ነጥብ የተማረው። የስልጣን ተተኪነት ካልተቆጣጠሩት ሁሉንም የማጣት እድልም እንዳለ ተገነዘበ። ግን እዚህ ፓርት ላይም ሌላ ችግር እንዳለ ሳልነግራችሁ ማለፍ አልፈልግም። የኪም ጆንግ ኡን የጤና ሁኔታ ነው። ኪም ጆንግ ኡን ከፍተኛ የሆነ የሲጋራ ሱስ አለበት። በዛ ላይ ደግሞ ወፍራም ነው። የልብና የደም ዝውውሮች ችግር እንዳለበትም ይነገራል። ይህ ማለት ደግሞ ታሪክ ራሱን እየደገመ ነው ማለት ነው። ምክንያቱም አባቱም በልብ ድካም ነበር ያረፉ፣ አያቱም እንዲሁ። ስለዚህ ጊዜ ከኪም ጆንግ ኡን ጎን ላይሆን ይችላል። ግን ደግሞ እኮ ሰሜን ኮሪያ ሴት መሪ ኖሯት አያውቅም። ምክንያቱም ሰሜን ኮሪያ ዲሞክራሲ አትከተልም፣ የህዝብ ድምፅ፣ የህዝብ አስተያየትም አትሰማም። እዛ ሀገር ውስጥ ያለው ስልጣን ደምን ነው የሚከተለው። ደም ደግሞ ከምንም ነገር በላይ ነው። ለዚህም ነው ኪም ዮ ጆንግ ማለት ደግሞ የኪም ጆንግ ኡን ታናሽ እህቱ ከሱ ስር ሆና የተቀመጠችው። የኪም ጆንግ ኡን ሴት ልጅ ማለት ደግሞ ኪም ጁኤ ስልጣኑን መውረስ ትችላለች፣ እህቱ ግን አትችልም። ኪም ዮ ጆንግ ማለት ባይዘው ሰሜን ኮሪያ ውስጥ ካሉ እጅግ በጣም ኃይለኛና ጨካኝ ከሚባሉ ሰዎች መሃል አንዷ ናት። ይህች ሴት በሰሜን ኮሪያ ውስጥ የሰራተኞች ፓርቲ ወይም WPK የተባለ ፓርቲ አባል ስትሆን እናም በወንድሟ በኪም ጆንግ ኡን ስርወ መንግስት ላይ ወሳኝ የሚባል ተጽዕኖ አላት። አንዳንድ ሰዎች እንደሚሉት ከሆነም የኪም ጆንግ ኡን የቅርብ አማካሪ እንዲሁም የስልጣኑ ተተኪ እንደምትሆንም ይናገራሉ። አሁን በአይናችን እያየናት ያለናት ልጅ መጨረሻዋ ምን ሊሆን እንደሚችል መገመት እንችላለን። ስልጣን ከሆነ አገሪቷን በምን መልኩ እንደምትመራት መገመት አያቅተንም። ሞት ከሆነም በምን መልኩ እንደምትሞት ግልጽ ነው። እናም እስካሁን ድረስ የለፈለፍኩላችሁ ነገር ከተመቻችሁ
ኦፍ ኮርስ ይመቻችኋል። ይህን የመሰለ ቪዲዮ ወደ እናንተ ሰርቼ ሳቀርብ እናንተ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንድታግዙኝ በማሰብ ነው። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ